ወይም የታሰሩ ሰዎች መብት አላቸው። ነገር ግን ይህ መብት እንደ አፍሪካ ብዙ ጊዜ ሲከበር አይታይም ማለት ነው። ነገር ግን ህጉ አንድ የተያዘ በህግ ጥላ ስር ያለ ሰው መብት አለው። እነኛ መብቶች ምንድናቸው የሚለውን አሁን የምነግራችሁ ይሆናል ማለት ነው። ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ የተያዙ የታሰሩ ሰዎች መብታቸው ምን ይመስላል፣ መብታቸው እስከምን ድረስ ነው የሚለውን እንድታውቁት ፕሮግራም አዘጋጅቻላችኋለሁ። ለዚህ ፕሮግራም አዲስ የሆናችሁ፣ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። ማንም ሰው ነጻነቱ የተጠበቀ ሲሆን አንድ ሰው በወንጀል ተጠርጥሮ የሚያዘው ወይም የነጻነት መብቱ የሚገደበው ወንጀል መፈጸሙን የሚያመላክት ማስረጃ ሲኖርና በህግ የተቀመጠው ቅድመ ሁኔታ ሲሟላ ነው። በህግ አግባብ ወንጀል ተፈጽሟል ተብሎ የተጠረጠረና የተያዘ ሰው በ1987 የኢፌዴሪ ህገ መንግስት እና በዓለም አቀፍ የሰብአዊ መብት ሰነዶች ላይ በግልጽ የተቀመጡና ሊከበሩ የሚገቡለት መብቶች አሉት ማለት ነው። በህገ መንግስቱ አንቀጽ 19 መሰረት ወንጀል ፈጽመዋል ተብለው የተያዙ ሰዎች የተለያዩ መብቶች እንዳላቸው ተደንግጓል። በዚህ መሰረት ክስ የቀረበባቸው እና የክስ ምክንያቶቻቸው በዝርዝር ወዲያውኑ በሚገባቸው ቋንቋ የመነገር መብት አላቸው ማለት ነው። ስለዚህ መጀመሪያ ወንጀል ክስ ሲቀርብላቸው ምንድነው ክሱ ተብሎ የሚረዱት መሆን መቻል ይኖርበታል፣ በሚገባቸው ቋንቋ። ይህንንም የማወቅ መብት አላቸው። እንዲሁም የተያዙ ሰዎች ያለመናገር መብት ያላቸው ሲሆን የሚሰጡት ቃልም በፍርድ ቤት በማስረጃነት ሊቀርብባቸው እንደሚችል መረዳት በሚችሉት ቋንቋ እንደተያዙ ወዲያውኑ ማስገንዘቢያ እንዲሰጣቸው መብት አላቸው ማለት ነው። ብዙ ጊዜ የውጭ ሀገር ፊልሞች ስታዩ ምንድነው ዘ ራይት ቱ ሪሜን ሳይለንት የሚል አንድ ፖሊሶች ወዲያው ሰዎቹን ካፕቸር እንዳደረጉ የሚነግሯቸው ነገር አለ። በመሆኑ አንድ ፖሊስ የአንድን ተከሳሽ ሲይዘው በዚህ መልኩ መሆን ይገባዋል ብሎ ህጉ ያስቀምጣል። ተግባራዊ ነው አይደለም የሚለው ሌላ ጥያቄ ሆኖ ሳለ ማለት ነው። በመሆኑም የተያዙ ሰዎች ያለመናገር መብት ያላቸው ሲሆን የሚሰጡት ቃልም በፍርድ ቤት በማስረጃነት ሊቀርብባቸው እንደሚችል መረዳት ይኖርባቸዋል። በሚችሉት ቋንቋ ሊነገራቸው ወደው ማስገንዘቢያ እንዲሰጣቸው የመጠየቅም መብት አላቸው ሲል የፌዴራል ህገ መንግስትና ሌሎች የሰብአዊ መብት ሰነዶች ኢትዮጵያ የምትቀበላቸው የሰብአዊ መብት ድንጋጌዎች፣ ዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ በግልጽ ይህንን ያስቀምጣል። ይህ ማለት በራሳቸው ላይ ማስረጃ ሊቀርብ የሚችል የእምነት ቃል እንዲሰጡ ወይም ማናቸውም ማስረጃ እንዲያምኑ አይገደዱም ማለት ነው። የተያዙ ሰዎች በዚህ አግባብ መሰረት ራስ ላይ መስክር ወይም ራስን እመን ወንጀለኛ ነኝ ብሎ ሰውየውን ማስገደድ አግባብ አይደለም ማለት ነው። ነገር ግን ምን ያህል ተፈጻሚ ነው የሚለው በራሳችሁ ገምቱት። ሌላው የተያዙ ሰዎች መብት በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት ነው። በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብት አላቸው። በዚህ መሰረት የተያዙ ሰዎች በ48 ሰዓት ውስጥ ፍርድ ቤት ባይቀርቡ ወይም የያዛቸው ፖሊስ መኮንን ወይም ህግ አስከባሪ በጊዜ ገደቡ ፍርድ ቤት አቅርቦ የተያዙበትን ምክንያት ካላስረዳ የተያዙ ሰዎች በአካል ነጻነታቸው ወይም ሃቤስ ኮርፐስ እንዲያስከብርላቸው ለፍርድ ቤት መጠየቅ ይችላሉ ማለት ነው። ይህ መብት አለ። ነገር ግን ይህ የሚጠየቀው በፍትሐ ብሔር ድንጋጌዎች ነው ማለት ነው። ስለዚህ አንድ ሰው ከ48 ሰዓት በላይ ያለ አግባብ ከተያዘ አካል ነጻ ይውጣልኝ ሲል ክስ ማቅረብ ይችላል። ነገር ግን ይሄ ምን ያህል ተግባራዊ ነው የሚለውን አሁንም በአእምሯችሁ ያዙት። ነገር ግን የ48 ሰዓት ጊዜዎቹ ሰዎቹ ከተያዙበት ቦታ ለመምጣት አግባብ ባለው ግምት የሚጠየቀውን ጊዜ አይጨምርም። በተጨማሪም በህግ በልዩ ሁኔታ በዋስትና መፈታት ካልተከለከለ በስተቀር የተያዙ ሰዎች በዋስ የመፈታት መብት አላቸው ማለት ነው። በ48 ሰዓት ፍርድ ቤት የመቅረብ መብት እንዳለ ሆኖ እንዲሁም ደግሞ ህግ ካልከለከላቸው በስተቀር የዋስትና መብት የማግኘት መብት አላቸው ማለት ነው። ከዚህ ጋር ተያይዞ በትኩረት መታየት ያለበት ጉዳይ ማንኛውም ሰው ጭካኔ ከተሞላበት ኢሰብአዊ ከሆነ ወይም ክብሩን ከሚያዋርድ አያያዝ ወይም ቅጣት የመጠበቅ መብት ያለው መሆኑ ነው። በዚህም መሰረት ከራሱ ወይም ከሌላ ሶስተኛ ወገን መረጃ ለማግኘት ወይም እንዲናዘዙ ለማድረግ በአንድ ሰው ላይ
ሆን ብሎ የአካል ወይም የአእምሮ ስቃይ የሚያደርስ ድርጊት መፈጸም ራሱ ወይም ሌላ ሶስተኛ ወገን ለፈጸመው ወይም ፈጽሟል ተብሎ የተጠረጠረበትን ድርጊት እንዲያምን ለማድረግ በማሰቃየት የሚፈጽመው ማንኛውም ድርጊት የተከለከለ ነው ማለት ነው። ስለዚህ ሰዎቹን ቶርቸር አድርጎ የተያዙን ሰዎች አሰቃይቶ መረጃ እንዲያወጡ ማድረግ በሕገ መንግስቱም ሆነ በተለያዩ የሰብአዊ መብት ድንጋጌዎች የተከለከለ ነው። ምን ያህሉ ተግባራዊ ነው የሚለው እሱ ሌላ ጉዳይ ሆኖ ሳለ ማለት ነው። በዓለም አቀፍ የሰብአዊ መብት ስምምነቶች መሰረት በምንም አይነት ሁኔታ ማለትም የጦር ወይም የጦርነት ስጋት መኖር፣ የውስጥ ፖለቲካ አለመረጋጋትን ለማስወገድ ወይም ሌላ የህዝብ ደህንነትና ጸጥታ ለመጠበቅ በሚወድ የአስቸኳይ ጊዜ እርምጃ ወቅት እንኳን ይህንን ኢሰብአዊ አያያዝ መፈጸም የማይቻል ሲሆን የኢፌዴሪ ህገ መንግስት አንቀጽ 93 ንዑስ አንቀጽ 4 ሐመርኋ ላይ በአስቸኳይ ጊዜ አዋጅ ወቅትም ቢሆን ኢሰብአዊ አያያዝ ክልከላ እንደማይሻር በግልጽ ተቀምጧል ማለት ነው። ይሄ ከላይ የጠቀስኩላችሁ ነገር የተከሰሱ ሰዎች የተያዙ ሰዎች መብት ነው። የተከሰሱ ሰዎችስ መብት ምን ያህል ነው? ምንድነው መብታቸው የሚለውን ለማየት እንሞክር። የተከሰሱ ሰዎች በህገ መንግስቱ አንቀጽ 20 ስር በሚመለከቱት መብቶች እንዳሏቸው በግልጽ ተቀምጧል። በዚህ መሰረት ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ ወደ መደበኛ ፍርድ ቤት የመቅረብና ለህዝብ ግልጽ በሆነ ችሎት ፐብሊክ ትራያል የመሰማት መብት፣ የተከራካሪዎች የግል ህይወት፣ የህዝብ ሞራል ሁኔታ፣ የሀገሪቱን ደህንነት ለመጠበቅ ሲባል ብቻ ጉዳዩ በዝግ ችሎት ሊታይ ይችላል እንጂ በፐብሊክ ትራያል ወይም በግልጽ ችሎት ሊሰሙ ይገባል ማለት ነው። በፍርድ ሂደት በተከሰሱ ወንጀል እንደ ጥፋተኛ ያለመቆጠር፣ በራሳቸው ጉዳይ በምስክርነት እንዲቀርቡ ያለመገደድ፣ የቀረበባቸው ማስረጃ የመመልከት፣ የቀረቡባቸው ምስክሮች የመጠየቅ፣ የመከላከያ ማስረጃ የማቅረብ ወይም የማስቀረብ እና ምስክሮች እንዲሰሙላቸው የመጠየቅ መብት አላቸው ማለት ነው የተከሰሱ ሰዎች። በተጨማሪም የተከሰሱ ሰዎች በመረጡት የህግ ጠበቃ የመወከል አቅም የሌላቸው ደግሞ ከሆነ ፍትህን የማያጓድል ሲሆን ከመንግስት ጠበቃ የማግኘት መብት አላቸው ማለት ነው። በተሰጠው ውሳኔ ላይ ስልጣን ላለው ፍርድ ቤት ይግባኝ የማቅረብ፣ ክርክሩ በማይረዱት ቋንቋ በሚካሄድበት ጊዜ በመንግስት ወጪ እንዲተረጉምላቸው የመጠየቅ መብት እንዳላቸው ተደንግጓል ማለት ነው። አስተርጓሚ ይቀጠርልኝ፣ እኔ ቋንቋውን መስማት አልችልም፣ በመሆኑም ይህንን ክርክር እንድሰማና ራሴን እንድከላከል መብት ስላለኝ አስተርጓሚ ይቁምልኝ ተብሎ የመጠየቅ መብት አለ። በብዛት በሀገራችን ፍርድ ቤትም ሆነ በሌሎች የአፍሪካ ሀገራትም ብዙ ጊዜ የሚከበረው መብት ከተከሰሱ ሰዎች መብት ይሄኛው መብት ነው። አስተርጓሚ ይቆምላቸዋል የማይረዱት ቋንቋ ላይ ከሆነ ማለት ነው። በወንጀል ተከሰው የሚቀርቡ ግለሰቦች ክርክራቸውን የሚያደርጉት ከመንግስት ጋር በመሆኑ ሚዛናዊ ክርክር ሂደትን ለማስጠበቅ በህገ መንግስቱና የተለያዩ ዓለም አቀፋዊ ሰብአዊ መብት ድንጋጌዎች ለተከሰሱ ሰዎች የተደነገጉ መብቶች በፍትህ አካላት ማለትም በፖሊስ፣ በአቃቢ ህግና ፍርድ ቤቶች በጥንቃቄ ሊተገበሩ ወይም ሊከበሩ የሚገቡ እጅግ ትላልቅ መብቶች ናቸው ማለት ነው። ሌላኛው በጥበቃ ስር ያሉ እና በፍርድ የታሰሩ ሰዎች መብትን ነው። በፍርድ የታሰሩ ሰዎች በማረሚያ ቤቶች የሚገኙ ታራሚዎች ማለት ነው ሰብአዊ ክብራቸውን በሚጠብቁ ሁኔታዎች የመያዝ መብት እንዳላቸውና ሰብአዊ ክብር የተሞላ እንክብካቤ እና አያያዝ ሊደረግባቸው እንደሚገባ በህገ መንግስቱ አንቀጽ 21 ተደንግጎ ይገኛል። በዚህ መሰረት በቂና የተመጣጠነ ምግብ፣ የውሃ ንጽህና እንዲሁም የጤና አገልግሎት የማግኘት መብት አላቸው። በተጨማሪም ከትዳር ጓደኞቻቸው ጋር፣ ከቅርብ ዘመዶቻቸው ጋር፣ ከጓደኞቻቸው ጋር፣ ከሃይማኖት አማካሪዎቻቸው ጋር፣ ከሐኪሞቻቸውና ከህግ አማካሪዎቻቸው ጋር የመገናኘት እና እንዲጎበኙ እድል የማግኘት መብት እንዳላቸው በህገ መንግስቱ ተደንግጓል። ምን ያህሉ ተግባራዊ ነው የሚለውን አሁንም እንዳልኳችሁ በልባችሁ ያዙት ማለት ነው። በመሆኑም የተያዙ ሰዎች እነኛ አይነት መብቶች አላቸው። መብቶቻቸው ምን ያህል ይከበራሉ የሚለው ጉዳይ ሌላ ሀሳብ ሆኖ ሳለ ይሄ ግን ዓለም አቀፋዊና ሀገራዊ መብት መሆኑን ልብ ሊባል ይገባል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ ቻናሌን ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ እጋብዛለሁ። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።